ሰላም ውድ የቻናላችን ቤተሰቦች፣ ዶክተር መሰለ ነኝ የጽንስና ማህፀን ስፔሻሊስት ሐኪም። በዛሬ ፕሮግራሜ ስለ አስገራሚ የፎሊክ አሲድ ጥቅሞች አንስተን የምንወያይ ይሆናል። ፎሊክ አሲድ በሰው ልጅ እድገትና አፈጣጠር ላይ እጅግ በጣም የጎላ ሚና ይጫወታል። ፎሊክ አሲድ ለጤና እጅግ በጣም ጠቃሚ ቫይታሚን ሲሆን በተለይ በእርግዝና ወቅት ከፍተኛውን ሚና ይጫወታል። ይህንን ቪዲዮ ጊዜ ሰጣችሁ እስከ መጨረሻው ድረስ ብታዩት አምስቱን ዋና ዋና የፎሊክ አሲድ ጥቅሞች በተመለከተ ዘርዘር ያለ መረጃ ታገኛላችሁ። በተለይ አምስተኛው እጅግ በጣም ጠቃሚ ምክሮችን ስለያዘ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ትጋብዛለሁ። አምስቱ ዋና ዋና የፎሊክ አሲድ ጥቅሞች ምን ምን ናቸው የሚለውን በምናይበት ጊዜ አንደኛውና የመጀመሪያው ኒውራል ቲዩብ ዲፌክትን ለመከላከል እጅግ በጣም ያግዘናል። ይህም የጭንቅላትና የህብረ ሰረሰር አፈጣጠርን በተመለከተ እነኚህ አፈጣጠሮች የተስተካከሉ እንዲሆኑ እጅግ በጣም የላቀውን ሚና ይጫወታል። ኒውራል ቲዩብ የምንለው ለወደፊት ብሬን ወይም ደግሞ አንጎል እና የህብረ ሰረሰር ወይም ደግሞ ስፓይናል ኮርድ እነኚህ ነገሮች የሚሆኑት ነው። ስለዚህ ፎሊክ አሲድ በምትወስድበት ጊዜ የእነኚህ አፈጣጠር ችግሮች እንዳይኖር እጅግ በጣም ያግዘናል። ይህም አንኬፋሊ ወይም ደግሞ ጭንቅላት እንዳይፈጠር ወይም ደግሞ ጭንቅላት ውስጥ ውሃ እንዲበዛ ወይም ደግሞ ሃይድሮሴፋለስ እና ስፓይናል ቢፊዳ ጀርባ ላይ ክፍተት እንዳይኖር እነኚህን ነገሮች ለመከላከል ፎሊክ አሲድ እጅግ በጣም የላቀውን ሚና ይጫወታል። ሪፕሮዳክቲቭ ኤጅ ላይ ያለች እርግዝና ብታቅድም ባታቅድም በየቀኑ 400 ማይክሮግራም ፎሊክ አሲድ እንድትወስድ ሪከመንድ ይደረጋል። ሁለተኛ፣ ሴሎች በትክክል እንዲያድጉና እንዲጎለብቱ ያግዛል። ይህም ማለት ሰፖርቲንግ ሴል ግሮዝ ኤንድ ዴቨሎፕመንት ያግዛል ማለት ነው። ለአብነትም ዲኤንኤ እና አርኤንኤ በሚዘጋጁበት ጊዜ ፎሊክ አሲድ የላቀውን ሚና ይጫወታል። ዲኤንኤ እና አርኤንኤ የአንድ ሰው ዋና ጄኔቲክ አስኳሎች ናቸው። ፎሊክ አሲድ ሰውነታችን አዳዲስ ሴሎችን እንዲያመርት እጅግ በጣም ያግዛል። ለምሳሌ ቀይ የደም ሴሎችን እና የበሽታ የመከላከል አቅምን የሚጨምሩ ኢሚዩን ሴሎችን ለመፍጠር ወይም ደግሞ ለማዘጋጀት ፎሊክ አሲድ እጅግ በጣም ያግዛል። ፈጣን እድገት በሚኖርባቸው ጊዜ ፎሊክ አሲድ እጅግ በጣም ያግዛል። በመጀመሪያዎች 1 ዓመትና በወጣትነት እንዲሁም ደግሞ በእርግዝና ጊዜ ፎሊክ አሲድ እጅግ በጣም ተፈላጊ የሆነ ቫይታሚን ነው። በሶስተኛ ደረጃ ፎሊክ አሲድ ደም ማነስን ይከላከላል። እንደሚታወቀው ፎሊክ አሲድ አርቢሲ ወይም ደግሞ ቀይ የደም ሴልን ለመስራት ስለሚያግዝ ይህ ቀይ የደም ሴል ደግሞ ኦክሲጅን ይዞ ወደ ሰውነታችን የሚሄድ ስለሆነ ፎሊክ አሲድ በሚያንስበት ጊዜ የደም ማነስ ሊከሰት ይችላል። አራተኛ፣ የልብ ጤንነትን ለማሻሻል ያግዛል። ፎሊክ አሲድ በትክክል የምትወስድ እህት ከሆነች ወይም ደግሞ ሴት ከሆነች በልብ በሽታና ልብ ችግሮች የመያዝ ዕድሏን እጅግ በጣም ይቀንስላታል። አምስተኛ፣ ሌሎች ጠቃሚ የፎሊክ አሲድ ጥቅሞችን በምናይበት ጊዜ የመጀመሪያው የአእምሮ ንቃተ ህሊናን ለማሻሻል እና የመርሳት ችግርን ለማሻሻል እጅግ በጣም ያግዘናል። ከዚሁ ጋር ተያይዞ ደግሞ የተወሰኑ ካንሰሮችን ለመከላከል ፎሊክ አሲድ እጅግ በጣም የላቀው ሚና ይጫወታል። የአእምሮ ጤንነትን ለመጠበቅም ፎሊክ አሲድ ያግዛል። በዋናነት ፎሊክ አሲድ እርግዝና እምቢ በሚልበት ጊዜ እርግዝና እንዲፈጠር የራሱን የሆነ አስተዋጽኦ ያደርጋል። ይህም የሆነበት ምክንያት ጥራት ያለው እንቁላል እንዲመረትና እንዲለቀቅ ለማድረግ ፎሊክ አሲድ እጅግ በጣም ያግዛል። በተጨማሪም እንቁላል እንዲያድግ እንዲሁ ፎሊክ አሲድ ያግዛል። ጽንስ ከተፈጠረ በኋላ ማህፀን ግድግዳ ላይ እንዲጣበቅ ፎሊክ አሲድ የራሱን የሆነ አስተዋጽኦ ያደርጋል። በትክክል የተጸነሰው ጽንስ ማህፀን ግድግዳ ላይ ተጣብቆ ትክክለኛ የጽንስ እድገት እንዲኖርና እርግዝናው ቀጣይነት እንዲኖረው ፎሊክ አሲድ እጅግ በጣም ያግዛል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። በማህፀንና ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ቸር ሰንብት።